ትዳር በኢስላም የመጨረሻው ክፍል 4 ታላቁ ከሊፋ ዑመር ኢብኑል አልኸጣብ የሆኑ ልጆች አንድ ልጅ በአባቱ ላይ ያለውን መብት በጠየቁት ጊዜ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድ የተወደዳችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ወለከል ሐምዱ ሰላም ነኝ። በያላችሁበት ሰላማችሁ ዝት ይበል። ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ኢንሻአላህ ከትናንቱ የቀጠለ ክፍላትን ይዤ ነው። በኢስላም የመጨረሻው ክፍላት ታላቁ ከሊፋ ዑመር ኢብኑል አልኸጣብ የሆኑ ልጅ በአባቱ ላይ ያለውን መብት በጠየቁ ጊዜ ነው እናቱን መምረጥ መለምሰውት ዋንም ማስተማር በማለት መለሰላቸው። የዘመኑ ተማሪዎች ሕፃን ልጅ ከውልደቱ ጊዜ ጀምሮ የወላጆቹን አካላዊና አእምሮአዊ ባህሪ እንደሚወርስ አረጋግጠዋል። አንድ ልጅ ከወላጆቹ በመውረስም ሆነ በሃይማኖቱ አስተምሮ ምርጥ እሴቶችን ሰብስቦ የሚያድግ ከሆነ በስነ-ምግባር ሆነ በሃይማኖቱ እውቀት ከፍተኛ ደረጃ ላይ ሊደርስ ይችላል። በአላህ ፍራቻ የታነጸ ተግባቢና ሰውን አክባሪ ከመሆኑም በላይ ለሌሎችም መልካም አርአያ ሊሆን ይችላል። በመሆኑም ትዳር ፈላጊዎች ለራሳቸው ጊዜያዊ ስሜት ሳያዳሉ ለኢስላም በማሰብ በዚህም ሆነ በዚያኛው ዓለም የምታዋጣውን ተጣማሪ ከመምረጥ አንጻር እጅጉኑ ማሰብ ይኖርባቸዋል። በጋብቻ መራቅ ሌላው እስልምና የሚያመለክትባቸው ነገሮች መካከል የስጋ ዘመድ የሆነችውን ይልቅ ራቅ ያለችውን መምረጡ ላይ ነው። ይህም አካሄድ ለሚወለደው ልጅ በማሰብ በደም ሊወራረሱ የሚችሉ በሽታዎችም ሆነ ሌሎች ነገሮች ቀጣዩን ትውልድ ለመጠበቅ ያስችላል። ከዚህም በተጨማሪ ባዳ የሆነችን ሴት ማግባት በሙስሊሞች መካከል ለመተዋወቅና ማህበራዊ ትስስርን ለማምጣት የጎላ ፋይዳ አለው። አንድነታቸውንም ያጠናክራል። ባህሪም ሆነ አካላዊ ገጽታ ተወራራሽ ነውና በዚህኛው ቤተዘመድ ውስጥ የታየው ድክመትም ሆነ ጉድለት ባዕድ የሆኑትን በማግባት የሚሸፈንበት ሁኔታ ይኖራል። ልጅ ደካማ ሆኖ እንዳይወለድ የወላጆች ድክመትም ሆነ በሽታዎች የሚወለደው ልጅ እንዳይተርፍ ነቢዩ ሰለላሁ ዐለይሂ ወሰለም ከስጋ ዘመድ ጋር የሚደረግ ጋብቻን እንድንጠነቀቅ መክረዋል። በዚህ ዙሪያ የተደረጉ ጥናቶችም ቢሆኑ የስጋ ዘመድ ጋብቻ በአካላዊም ሆነ በአእምሮአዊ ሁኔታ ላይ ድክመት እንዲያመጣና ለልጅም መጥፎ ባህሪን ሊያወርስ እንደሚችል ያረጋግጣሉ። ይህንን እውነታ ከ14 ምዕተ ዓመታት በፊት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አረጋግጠውታል። ይህም አላህ ሱብሓነሁ ወተዓላ ከሰጣቸው ተአምራት መካከል የሚመደብ ነው። የቅርብ ዘመድ አታግቡ፣ ደካማ ልጅ ይፈጠራልና። ልጃገረዶችን ማስበለጥ ሌላኛውና ኢስላም የሚያመለክትባቸው ነጥቦች ተጠቃሽ የሚሆነው ጋብቻ ሲታሰብ ልጃገረድ የሆነችውን ካልሆነችው ማስቀደም ነው። ይህ የሚሆንበት ምክንያትና ጥቅም ስላለው ነው። ልጃገረድን ማግባት የቤተሰብን ጤናማ ግንኙነት ከሚያደፈርሱ ነገሮች ይጠብቃል። አስፈላጊ አተካራዎችና ግጭቶችን ለማስወገድ ጥላቻን ለመቀነስ ጥቅም አለው። ሰው ሁሌም ቢሆን የመጀመሪያውን ይወዳል። የመጀመሪያውን ካልሆነች በአንድም ሆነ በሌላ መልኩ ቀልቧ ሊሸፍት ይችላል ብሎ ሊያስብና ሊጠራጠር እንዲሁም በእሷም በኩል በአንዳንድ ነገሮች ላይ ከቀደመው ሕይወቷ ጋር የማመዛዘን አጋጣሚ ሊኖር ስለሚችል ትዳሩ ነፋስ ይገባዋል ተብሎ ይፈራል። እናታችን አይሻ የምታወራልን ይህ ጣፋጭ ቡኻሪ የዘገቡት ሐዲስ ደግሞ ነገሮችን ይበልጥ ይገልጽልናል። ስለዚህ ጉዳይ ለነቢዩ ሰለላሁ ዐለይሂ ወሰለም ስታወጋ እንዲህ በማለት ጠየቀቻቸው።
ወደ አንድ ሸለቆ ወረድክ እንበል። አንድ ከላይዋ ላይ የተበላና ሌላ ምንም ያልተበላባት የፍሬ ዛፍ ቢያጋጥምህ በየትኛው ዛፍ ስር ነው ግመልህን ማሳረፍ የምትወደው? አለቻቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምንም ካልተበላባት አሏት። እርሷም እሷ ማለት እኔ ነኝ አለቻቸው። አይንሻ ረዲየላሁ ዐንሃ ይህን ያለችው ነቢዩ ሰለላሁ ዐለይሂ ወሰለም ከሚስቶቻቸው መካከል ያገቡት ብቸኛዋ ልጃገረድ እርሷ ብቻ በመሆኗ ከሌሎቹ የምትበልጥ መሆኑን ለማስረዳት ነው። ነቢዩም ሰለላሁ ዐለይሂ ወሰለም በዚሁ አመላክተው እንዲህ በማለት አደራችሁን ልጃገረድ አግቡ፣ እነሱ አንደበታቸው ጣፋጭ፣ ማህፀናቸው ንጹህ፣ ቶሎ የማያረጁ፣ በትንሽ ነገርም የሚወዱ ናቸውና ኢብኑ ማጃህ እና በይሐቂ ዘግበውታል። በአንድ ወቅት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከዛት ሪቃዕ ዘመቻ በመመለስ ላይ ሳሉ ከጃቢር ጋር እያወጉ መጡ። ጃቢር ሆይ አግብተሃልን? አሉት። እርሱም አዎን አላቸው። ልጃገረድ ወይስ ሴት ነው ያገባኸው? አሉት። ሴት ነው ያገባሁት አላቸው። እንዲታጫውትህና እንዲታጫውታት ለምን ልጃገረድ አላገባህም? አሉት። ጃቢርም የአላህ መልእክተኛ ሆይ አባቴ በኡሁድ ዘመቻ ቀን ሲሞት 7 ሴት ልጆችን ነው ትቶ ያለፈው። ለዚህም ነው ሁሉ ነገር የምትሰበስብልኝ ሴት ያገባሁት። ትሰበስብልኛለች፣ ትንከባከባቸዋለችም አላቸው። ነቢዩም ሰለላሁ ዐለይሂ ወሰለም ኢንሻአላህ ጥሩ አድርገሃል አሉት። ቡኻሪ፣ ሙስሊም እና ሌሎችም ዘግበውታል። ከዚህ ሐዲስ የምንረዳው ሌላው አንዳንድ ጊዜ ከልጃገረድ ይልቅ ሴት ልጅ የምትመርጥበት ጊዜ መኖሩን ነው። ከህይወት ልምዷ ብዙ ነገር ይገኛልና የምትወልደዋን መምረጥ። ሌላኛው ኢስላም ለትዳር ከሚያመላክትባቸው ነገሮች መካከል ደግሞ ወላድ የሆነችውን ሴት ማግባት ነው። ስናገባ አንዲት ሴት በእርግዝናና ከወሊድ ከሚከለከሉ በሽታዎችና ነገሮች ነፃ መሆኗን በማስመርመርም ሆነ በሌላ ማለትም የእናቷን ዘመዶቿን የኋላ ታሪክ በማወቅ ያገቡ እህቶችም ካሏት ወላድ ስለመሆናቸው በማጥናት ሊሆን ይችላል። ወላጆቿም ሆነ እህቶቿና የቅርብ ዘመዶቿ ወላድ ከሆኑ እሷም ትሆናለች ወደሚለው ድምዳሜ ሊደርስ ይችላል። ወላድ ሴትን የማግባቱ ሚስጥር የነቢዩን ሰለላሁ ዐለይሂ ወሰለም ኡመት ከማብዛት ጋር የተያያዘ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሕዝባቸው በዝቶ በዕለተ ትንሣኤ ከሌሎች ነቢያት ጋር ለመፎካከር ያልማሉ። በመሆኑም የእርሳቸውን ምኞት ለማሳካት ወላድ የሆነችን ሴት ማግባት አስፈላጊ ነው። በአንድ ወቅት አንድ ሰው ለነቢዩ ሰለላሁ ዐለይሂ ወሰለም መጣና የአላህ መልእክተኛ ሆይ እኔ ከተከበረ ቤተሰብ የሆነች ሴት ወደድኩኝ፣ ነገር ግን መውለድ አትችልም፣ ላግባ ወይ? አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲያገባ ከለከሉት። ሰውየው ሌላ ጊዜ በመምጣት ደግሞ ጠየቃቸው። አሁንም ከለከሉት። ለሶስተኛ ጊዜ መጥቶ በጠየቃቸው ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ወላድና ተወዳጅ የሆኑ ሴቶችን አግቡ፣ እኔ በእናንተ አማካኝነት ሕዝቤን አበዛለሁና። አቡ ዳውድ፣ ነሳኢ እና ሐኪም ዘግበውታል። ይህ የኢስላማዊ የጋብቻ መርሆ ነው። በእስልምና አንድን ሰው ማነጽ የሚጀምረው ከቤተሰብ ነው። የሀገር መሰረቱ ቤተሰብ ነውና ጋብቻ ለተፈጥሯዊ ጥሪ ምላሽ መስጫ መንገድ ከመሆኑም በላይ የሰውን ልጅ የህይወት ፍላጎት ማስኬጃ፣ ልጆችን ከወላጆች ማገናኛ፣ ማህበረሰቡን ከአደገኛ በሽታዎች መጠበቂያ፣ ከስነ ምግባር ውድቀት መታደጊያ መድረክ ነውና እስልምና ትልቅ እውቅና ተሰጥቶታል። አንድ ሙስሊም ኢስላማዊ ቤተሰብ መመስረት መልካም ዝርያ መተካት
አማኝ አላህን ፈሪ ትውልድ ማፍራት ከየት እንደሚጀምር በትክክል ካወቀ ወደፊት የሚጠብቁት የህይወት ኃላፊነቶች ከወዲሁ ይቀሉለታል። ምክንያቱም ማህበራዊ መስተጋብሮቹን የሚያሻሽልበትና በላጭ የሆነ ማህበረሰብ ለመፍጠር የሚያስችል ትክክለኛ አስተዳደግ መሰረት የሆነችዋን መልካም ሴት የመሰረት ድንጋይ አድርጎ በቤቱ አስቀምጧልና። በእስልምና የልጅ አስተዳደግ መጀመሪያ ካለበት ቦታ ማለትም ከሚስት አልያም ከእናት ምርጫ ይጀምራል። ይህም መልካም አስተዳደግ ላይ ተጽዕኖ የምታሳርፈውና ገንቢ የሆነ ቀጣይ ትውልድ ለማዘጋጀት ብቃት ያላት አርአያ መሆን የምትችል ሴት ማግባት ነው። ልብ ያለው ልብ ይበል። ተፈጸመ። በድጋሚ ለቻናሉ አዲስ የሆናችሁ ሰብስክራይብ ደወሉን ተጫኑ። ቤተሰብ የሆናችሁ አበረታቱኝ። ሰላሙን አለይኩም ወራህመቱላሂ ወበረካቱ።